በገዛ ቤት ውስጥ ዘራፊ ልካ የገዛ ቆን የምታስወስድ? እማዬ እርግጠኛ ነኝ ሰምቻቸዋለሁ። በጆሮ ሰምቻቸዋለሁ እማዬ ሲያወሩ እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ። እማዬ እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍከው ያልኩሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር። እማዬ ጤቢ በፍጹም ይሄን አታደርግ። ጨክና መድኃኒት በኔ ላይ እንደዚህ አታደርግ። እማዬ እርግጠኛ ነኝ። እማዬ በፍጹም አልለቃትም። ተረጋጊ እማዬ። ቆይ ተረጋጊ። ልቀቂ። ተረጋጊ እማዬ። እነሱን ያገኘሽው ወይስ እነሱ ናቸው የጠሩት? አባዬ ከኪሳቸው ወርቅ ወይ ደግሞ ምናምን አይደለም። እርግጠኛ ነኝ አባዬ እነሱ ናቸው ያስቀመጡት። እንዴት አወቅሽ? ይኸውልህ አባዬ ድምፅ ሰምቼ ነበር። ከዛ ልክ ወደ ክፍል ስሄድ ፊት ለፊት አገኛቸው አባዬ። በቃ በጣም ፈርቼ ነበር። በቃ አለ አይደለ መጀመሪያ የመጣልኝ ሀሳብ አይነ ስውር መሆን ነበር። ከዛ ልክ እንደማየሱ ሆኜ የገባሁኝና የሚያደርጉትን ነገር ማየት ጀመርኩኝ። እና ደግሞ አባዬ ስልኬ ወስዶ ራሱ ከስልኬ እኮ ገንዘብ ሊወስዱ ነበር። ወረቀቱን ሲያስቀምጡት አይተሻል? አባዬ አይቻቸዋለሁ። ሆን ብሎን ያስቀመጡት እንጂ አባዬ ከኪሳቸው ወርቁ አይደለም። ይህን ወረቀት ዳጣ ነች የጻፈችው። እንዴት አባዬ? ቆይ ምንድን ነው የሚለው ወረቀቱ? አቅጣጫ ነው የሚጠቁመው። ወረቀቱ ላይ እሷ እንደጠቆመቻቸው ነው የሚያሳዩ። እንዴት አባዬ? ዳጣ ይህን ልታደርጋችን። እሷ እኮ ሲገቡ እቤት አልነበረችም። አባዬ አልነበረችም። ዳጣ ይህን አታደርግም። አባዬ አክስቴ ልካችሁ ነው ይመስለኝ። እና ደግሞ ከዳጣ ጋርም ሲጣሉ ነበር፣ እየዛተችባት ነበር። ከዚህ ቤትም ትወጫለሽ እያለቻት ነበር አባዬ። እና ደግሞ ሲያወሩ ሰምቻቸዋለሁ። ምን ብለው ሲያወሩ ነበር? ቢጠፋ አትለቅንም ሲሉ ሰምቻቸዋለሁ አባዬ። ስለዚህ እርግጠኛ ነኝ አክስቴ ልካችሁ ነው የሚሆነው። እና ደግሞ አባዬ እኔ እርግጠኛ ነኝ ሆን ብላ ነው አንተንም እማዬንም የጠራቻችሁ። ስለዚህ ሰው በሌለበት እነሱን ጠርታ ልታዘረፍ ነበር አባዬ። ጭራሽ ልታዘረፍ የሞከረች? ትክክል ነሽ። ወረቀቱን ሆን ብለው ከጣሉት እሷ እኔና ማርታን አሞኛል ብላ ከጠራች፣ ሲያወሩ ከሰማሽ፣ ከዳጣ ጋር ከተጣላች፣ ስለዚህ ሆን ብላ ነው ያደረገችው ማለት ነው። ይሄ ደግሞ የዳጣ እጅ ጽሑፍ አይደለም። ዳጣ እንደዚህ መጻፍ አችልም አባዬ። እኔም እንደዛ ነው ይመስለኝ። ስለዚህ አቢጌል ዝም ትያለሽ። ለማርታም ለማንም እንዳትናገር፣ ለመድም ቢሆን እንዳትነግሪያት። ይኸውልሽ በዚህ ሰበብ ከዚህ ቤት ነቅ እያወጣታለሁ። እንደ አባዬ እና ቆይ አንተ ዋሽ እያልከኝ ነው? አላልኩም አቢጌል፣ ለማጣራት ስለምፈልግ ነው። ይኸውልሽ እንደመጣች ዳጣ ነች ያዘረፈችኝ ካለች እና ወረቀቱን ከፈለገች በዚህ እናረጋግጣለን ማለት ነው። ከዛ ቀሪውን ለእኔ ተይው። እሺ እሺ አቢጌል። እንዴት? ቆይ ማለት ታዲያ እንደዚህ ቀለል አድርጋችሁ ነው የምታወሩት? የተላከለ ይባል ኤቢ እንግዲህ አይነ ስውር መስላ ነበር ማለት ነው የቀረበቻቸው። ከፍታ በሩን ስገባ ስታያቸው ሌቦች አሉና ጥቁር በጥቁር ለብሳ ቀስ ብላ ነው። በነገራችን ላይ በጣም አድናቂዋ ነኝ። ቀስ ብላ ገብታ ስትሄድ አይነ በሲር መስላ እንትን ትላለች ማለት ነው። አይኗ እንደዚህ ምናምን በእጃቸው ሲያራግቧት በጭራሽ አይነ በሲር መስላ ገብታ እንግዲህ ቁጭ ብላ ሁሉ ነገር ሰምታለች። ደስ የሚለው ነገር አልተሳካላትም። አክስትየዋ ማለት ነው አክስት ተብየዋ አልተሳካላትም። ምክንያቱም እሷ ግን ልታደርግ የነበረው ዳጣን አሰረቀች ሌባ ልካ ለማስባልና ዳጣን ከዛ ከቤት ለማባረር በቃ ያደረገችው ተንኮል። ብስማም እንደዚህ አይነት ተንኮል ኤቢ ነበረች። እንግዲህ ዳጣን ለማስወጣት የምታደርገው ነገር ጥረቷ በጣም ከባድ ነበር። አሁን ግን እህቷ መሆኗን ስታቅ ሁሉንም ነገር አስተምሮ ደረጀ በነገራችን ላይ በፊትም ስላስተማራትና ደስ የሚለው ነገር ደግሞ ደስ የሚለው ነገር ደግሞ እህቷ መሆኗን ስታቅ ራሱ በቃ ባህሪዋ ተቀየረ። በመጀመሪያም እህትነቷን ቢነግራቸው ብዬ አሰብኩኝ እኔስ ማለት ነው። እንደዛ አታሰቃያትም ነበር ዳጣን ብያልኩኝ። ምክንያቱም ታውቃላችሁ ብዙ መከራ ብዙ ስቃይ ያሳለፈች ልጅ ናት ዳጣ ማለት ነው። በዛ ትላታለች በዚህ ትላታለች። መርዝ ሁሉ ታውቃላችሁ መርዝ ሁሉ ለውሃ ሰጣ ዳጣን ለማስባልና ወይም ደግሞ ዳጣን ገደለች ለማስባል እንግዲህ አለችበት ርቀት የላትም ኤቢ ነበርና ያያ ሁላ አልፎ ያያ ሁላ ብዙ ነገር ያደረገቻት ያያ ሁላ አልፎ ዛሬ ግን እንደዚህ አይነት በመልካም ስራ ስትመለስ በጣም ደስ ይላል። ያው እህቷ መሆኗንም ስታቅ ጥሩ ያኔ ጥሩ እይታ ነው አሁን ላይ ያለችው ማለት ነው። ያው ታውቃላችሁ በፊት
እናቷንም ወርቅ ሰረቀች። ወርቋን የእናቷን ጌጣጌጥ ሰርቃ ዳጣ ሰረቀችው አስባለች። ለውሃ መርዝ ሰታ እንግዲህ ለውሃ መርዝ ሰታ እንግዲህ ዳጣ ናት አስባለች። ያኔ ዳጣ ናት እንጂ እኔ አይደለሁም ማለች። በቃ ብዙ ነገር አድርጋታለች ከቤት ልትወጣ። እሷ ግን እየተከታተለች ስትባረር አብራት ዳድራ ውጭ ላይ ያን ሁላ ስታዩ ለካ እህቴን እንደዚህ ያደረገችልኝ እህቴ ናት ብላ እንደገና ተጸጽታለች ማለት ነው። ኤቢ በጣም ደስ ብሎኛል እውነት ለመናገር እንደዚህ አይነት ጸባይ ስላመጣች ማለት ነው። ደረጀ እንግዲህ ብዙ መስዋዕትነት ከፍሎ ልጁን አስተካክሏል ማለት ነው። አንቺ ወለድሻት እኔ ሰራኋት ነው ያላት ማለት ነው ለማርቲ ራሱ። እውነት ለመናገር አሪፍ ላይ ነው ያለችው። አሁን ደግሞ እንግዲህ አክስትየዋ ከዛች ባሰች አውሬ ሆና ነው የመጣው። አውሬ የማታደርገው ነገር የላትም እንግዲህ ታውቃላችሁ። ገዜንም በቃ ያኔ ዳስፖራ ተብላ እንግዲህ እንደዚህ መሆን እንደዚህ አይገርምም? በጣም የሚገርም ነው። እና እያለች እንግዲህ ሌቦቹን ልካ እንዴት ግን ይሄን ያህል ገንዘብ ለኛ ከፍላ አንድ ሰው ሰረቀችው ለማስባል ግን ለምንድን ነው እንደዚህ ያደረገችው እያሉ እነሱ ራሱ በጣም ነው የታዘቧት። እሷ ግን ፌክ እንደሆነ የጣቷ ቀለበት ፌክ እንደሆነ ነግራቸዋለች። ከኋላ እንደሚመልሱላትም ነግራ ነው የላከቻቸው ማለት ነው። እንግዲህ እነ ደረጀን ያላመማትን አሞኛል ብላ ሐኪም ቤት ነው ቶሎ ነው ብላ እንግዲህ ወስዲያ ከቤት እነሱን እንዳስወጣች ስታቅ ሌቦችን ነው የላከችው። ሌቦችም እንግዲህ ገብተው ገዜን ያው እንዳያችሁት ፎከረ። አንድ ጊዜ እንደመታወርቆለት ነበርና እንደወደቀ ከዛ ገዜ እየፎከረ እያለ ፎከራውን ሳይጨርስ አንድ ጊዜ ሲለው ሄዶ ነው የወደቀው ማለት ነው። ሄዶ ሲወድቅ ደግሞ እነሱ ሩጠው ወደ ቤት ነው የገቡት። ውሃን አገኟቸው። ክላስ ውሃን ያገኟት ሳሎን አንተ ናታልና አንተ ናታልና አንተ አርጁና እያለች እሷም ጅሊቱ ናት እንደ ብላ ያው አጥርተው ስለወጡ ማለት ነው ተነግሯቸው ስለመጡ ጅሊቱ ናት እንደ ብለው እሷን ትተው ወደ ስራቸው ገቡ ማለት ነው። ወደ ተሰማሩ ወደ ስራቸው። ለዛም እንግዲህ አፍቅራዋለች ማለት ነው። ገዜን አፍቅራ እያለቀሰች ነበር በሰዓቱ። ምንሽ ነው ምናምን ሲላት እንቅልፍ እምቢ ያለኝ እኮ ነው ያለችው። እንቅልፍ እኮ በቃ እንቅልፍ አልተኛልኩኝ በቃ እኔ እንጃ እንቅልፍ እምቢ ያለኝ ትለዋለች። ሂጂ ይለኛል አለችው። ወዴት ነው ሂጂ የሚልሽ ሲላት ወደ አንተ ነው አለችው። አረ እንዳትመጭብኝ ነው ያላት ማለት ነው። እንዳትመጭብኝ ወደ እኔ ነው ያላት ማለት ነው። እና እንግዲህ ውዶችዬ እንዳትመጭብኝ ይላት። እንደ ምን ማለት ነው ስትለው አይ እኔ እንዳንቺ አይነት አልፈልግም አለሻትም እንደ እነ አክስታቸው ሳላየሽም እንደ ግድ ብላ ልጣበቅብህ አለች። እኔ አልፈልግም ይላታል ማለት ነው። ያው እንግዲህ የአብዬ ልማ አክስት እነ ኤቢ አክስትም እንግዲህ ገዜና አይታችኋል እንዴት እንዳደረገችው። በዛ ብትል በዛ ቢፈልግ አይፈልጋትም ሰው ለዛን ግን በጣም ይወዳታል። እና በጣም እኮ ነው እንደምወድሽ ብታቂ እኮ ትጫዋችብኝ ነበር ግን አልነግርሽም ይላታል ማለት ነው። በጣም ያፈቅራታል፣ ይወዳታል። ሰው ቢወዳትም ግን እንደዚህ ነው ብሎ ፍቅሩን ለመግለጽ አይፈልግም። ምክንያቱም እሷም ትቅደረደራለች፣ እሱም ይቅደረደራል። መጨረሻቸውን እንግዲህ አንደኛቸው ጨክነው ሳልተናገሩ ሊግባቡ ራሱ አልቻሉም ማለት ነው። እሷም ታፈቅረዋለች፣ እሱም ያፈቅራታል። ሰው እንግዲህ በመሀል ላይ ግን ደግሞ እሱም ደፍሮ ሲጠይቃት ቆይ ላስብበት ትለዋለች። እሷም ደግሞ ወድሃለሁ ስትል ያኔ የብሽሽቅ ነገር ነው ውስጣቸው ፍቅር ይዟቸው እያለ የብሽሽቅ ነገር ነው እያደረጉ ያሉት ማንሽ ቸነፍ የሚለው ማለት ነው። እና እንደዛ ላይ ናቸው ማለት ነው። እንግዲህ እሱም ይወድቃል ማለት ነው። እዛ አንስተው በቤት ኋላ ያስቀምጡታል። ዳጣም ስትመጣ ምንድነው የት ነው ገዚህ ምናምን ስትል አይ ገዚህ የለም እስኪ እንፈልገው ምናምን ብለው ፍለጋ ሲሄዱ ያጡታል ማለት ነው። እንዴ ትዶ ነው ቃይ ምናምን ትልናስ ቻሉን ትላለች። አንዱ ሁለት ልጆች መተው ነበር ትላታለች ውሃ ማለት ነው። አንቺ ልጅ አሁንም ባሰብሽ እንደ ምናምን ያለቻት ማለት ነው። ባሰብሽ እንደ ያለቻት ነው እንደ ምናምን ብትናስታቸዋለች። ከዛ ፍለጋ ሲሄዱ እንግዲህ ከጀርባ ነው አንስቶ የጣሉትና ከጀርባ ያገኙታል። እንዴ ምንድነው ምናምን ስትል ሰይጣን መጥቶ ምናምን እኔ ደግሞ ቀና ለቀን ሰይጣን እኮ መታኝ ይላል ማለት ነው። እንዴ አንተ ምንድነው ቀና ለቀን ሰይጣን ይመታ ምናምን ትለው። ከዛ ተነስተው ተገድፈው እየሄዱ እያለ ሌቦች ሲወጡ ያዋቸዋል ማለት ነው። እንዴ ሌባ ገብተህ ነው እንዳንተ ሌባ አስገብተህ ነው እንዴ ምናምን ስትለው ለያ ገዜ የተገደፈው ሰውዬ ሮጠ ማለት ልቀቀኝም ማለት እየሮጠ ሄደ።
ሲሄድ ሌቦች ማመለጡ። ከዛ እነሱም ወደ ሳሎናቸው ተመለሱ። ገዜም ተናደደ። እንዴት እኔ ገዛኸኝ? እንዴት ጋሼ ምንድን ነው የሚለኝ? እንዴት እንደዛ አድርጋለሁ? እኔ ኮፍ ተብሎብኝ ነው እንትን ተብሎብኝ ነው ባስማት ነው ምናምን አለ። እሱም ያው እንግዲህ አይታችኋል። እውነት ለመናገር ባስማት አድርገውበት ነው ያው እፍ ብለውበት ነው ምናምን ነው የወደቀው። ሶ እንደዛ ያደርጉበታል ማለት ነው። ከዛ ዳጣም ኤቢት መጣና ምንድን ነው ምናምን ሌቦች ገብተው እኮ ምናምን ስትላት እና የት ነበሩ ስትላት አክስቴ ክላስ ገብተው ወረቀት ጥለዋል ምናምን። ከዛ አባዬን ጋር ትደውልለት ስልክ አያነሳም። ከዛ ዳጣ ትደውይለት አባዬ ጋር ትላለች። ዳጣ ትደውልለታለች። አባዬ ሌባ ገብተው ምናምን ስትል እንዴ እናንተ ደህና ናችሁ አለችው። አዎ እኛ ሰላም ነን አባዬ አለችው ማለት ነው። ቶሎ ተባሉ። ቶሎ መጡ። ማርቲ እንዴት የእህቴን ክላስ እንዴት አውቀውት ነው ዳስኮራ ናት ብለው ነው ምናምን አለች። አይ እማዬ እሷ ልካቸው ነው ያለቻቸው ማለት ነው። እንዴት ታደርጋለህ ያለኝ ለደረጀም ነገረችው። ወረቀቱንም ሰጠችው። አባዬ አንብበሻው እንዴት ሲል አላነበብኩትም አባዬ ነው ያለችው። እና ከዛ ስጠይቀው ዳጣ አይደለች ይህን ነገር ያደረገችው አክስቴ ሆን ብላ ነው ያደረገችው። ዳጣ ጋር ስለተጣለ ዳጣን ከቤት ለማባረር እና እያደረገች ያለችው ነው አባዬ ብላ ትላለች። ከዛ በቃ ዝም በይ አንቺ ማርታን ማትንገሪያት እኔ በራሴ እንትናታለሁ። መጀመሪያ አክቷን ሁኔታውን እናየውና እሷ ወረቀቱ የታል ካለች እሷ እንደላከቻቸው ነው ምናምን ይላታል። ከዛ ማርታ ጋር ደውላ እንደዚህ እኮ ኧረ በህልሜ አይቼ ነበረ ሌባ ገብቶ ዘረፈኝ ይሆን አለች። እንደዚህ አለችሽ አለቻት ኤቢ። አዎ እማዬ እንዳትጨናነቂ ራሷ ናት የላከቻቸው ብላት። ኧረ እንደዚህ አታረግም እህቴማ እንደዚህ አታረግም ትላለች። በፍጹም እሷ ናት የላከቻቸው እኔ እኮ አይነ በስር መስሌ ሁሉንም ነገር ሰምቻቸዋለሁ ትላታለች ማለት ነው።